ከዕለተ አድዋ የድል መታሰቢያ በዓል የካቲት 23 ቀን ጀምሮ እስከ ዛሬ የካቲት 26 ቀን 2018 ዓ.ም ድረስ በተጉለትና ቡልጋ አውራጃ በሁለት ወረዳዎች ለተከታታይ 4 ቀናት በተደረገ የተቀናጀ ውጊያ የአጼ አምደ ጽዮን ኮር የፋኖ ኃይሎች በመሩት ውጊያ ታላቅ የተባለ ድል ተመዝግቧል። የአብይ አህመድ በኢራን ተጠቅተዋል የሚላቸውን አገራት ከእናንተ ጋር ነኝ የሚል መልእክት እያስተላለፈ ባለበት በዚህ ወቅት የሃጂ ቱፋ ደግሞ ራሳቸውን ወይም ማስተላለፋቸውን ከኢራን ጋር ማድረጋቸውን ገልጸዋል። አሁን ውዝግቡ ዩኒፎርሙ እንዴት ወደ ኤርትራ እጅ ገባ የሚለው ነው አከራካሪውን። የመከላከያ ዩኒፎርም ከሆነ በራሳቸው አሰርተው ነው የመከላከያን ዩኒፎርም ተመሳሳይ ወይስ እንዴት የሚል ነገሮች ነበረ ሲያነጋግሩ። እንግዲህ 41 ሀገራት በኢትዮጵያ ያለው ሁኔታ በጣም እያሳሰበን ነው። የሲቪክ ምህዳሩ በከፍተኛ ሁኔታ እየጠበበ በመሄዱ የሰብአዊ መብት ተሟጋቾች እየታሰሩ የተገደሉ የተሰደዱ መሆናቸው፣ ጋዜጠኞች የሚታሰሩ የሚሰደዱ የሚገደሉ መሆናቸው፣ ይህም ደግሞ ምርጫ ይደረጋል እየተባለ በሚነገርበት ዋዜማ መሆኑ የአብይ አህመድ አገዛዝ በጣም እጅግ ነውረኛ ተግባሩን ቀጥሏል። ይህንን ተከትሎ 41 አገራት በአወጡት መግለጫ የሰብአዊ መብት ተሟጋችና ጋዜጠኞች ላይ የአብይ አህመድ አገዛዝ ወይም የኦህዴድ አገዛዝ እየፈጸመ ያለውን ግፍ በተመለከተ አውግዘዋል። የሚፈጸሙ ማስፈራሪያዎች፣ ዛቻዎች እና የዘፈቀደ እስር እና ማንገላታቶች እንዲሰደዱ የማድረግ እና ነፃነታቸውን የመግፈፍ እንቅስቃሴ የሲቪክ ምህዳሩ እየጠበበ መሄዱ በጥቅሉ በእጅጉ አሳስቦናል የሚል አቋም ይዘዋል። በእጅጉ አሳስቦናል ብቻ አይደለም፣ የአብይ አገዛዝ ለዓለም አቀፍ የሰብአዊ መብት ሕግጋት ተገዢ መሆን ይገባዋል ሲሉ ከረር አድርገው ጠይቀዋል። አካሄዱን እንዲቀይርና በሰሜን ኢትዮጵያ ውጥረቱ እንዲቀንስም ግጭት እንዳይጀመር በማድረግ ሁለቱም ጎራ ኃላፊነታቸውን ይወጡ ሲሉም አሳስበዋል። ሌላው በትግራይ ክልል የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ በትግራይ ባሉ ባንኮች የተፈጠረው የጥሬ ገንዘብ እጥረት የረድኤት ድርጅቶች ለተረጂዎች እርዳታ ለማቅረብ እንደቸገራቸው ገልጧል። ለዚህም ምክንያት በባንኮች ያለው የገንዘብ እጥረት ሆን ተብሎ በሰው ሰራሽ መንገድ ያው ማለት በተፈጥሮ መቼም መንገድ የባንክ ገንዘብ አይቀንስም። በኢኮኖሚ እጥረት ወይም ሌላ በሰው ሰራሽ ምክንያት በተፈጥሮ ምክንያት በደረሰ አደጋ ባንኮች ፈንክሽን ማድረግ ሳይችሉ ቀርተው በረራ ተቋርጦ መኪኖች የማይሄዱበት ሁኔታ ተፈጥሮ ወዘተረፈ አይደለም። ይሄ በፖለቲካ ውሳኔ ባንኮቹ ጥሬ ገንዘብ እንዳይኖራቸው ማድረግን እንደ ጦርነቱ አንድ አካል ወይም እንደ ስልት ተጠቅሞበታል ነው። በዚህም ምክንያት ዋናው ነገር የገንዘብ እጥረት እንዲፈጠር መደረጉ ማህበረሰቡ ላይ የሚፈጥረው ጫና ሲነገር ቆይቷል። ማህበረሰቡ ላይ ከሚፈጥረው ጫና ከሚፈጥረው አደጋም በላይ ግን እንደገና ሌላ በጣም አስቸጋሪ የሆነባቸው የረድኤት አቅራቢ ድርጅቶች እርዳታ ማድረስ አልቻሉ። የረድኤት ድርጅቶች እርዳታ ለህብረተሰቡ ዛ ተፈናቅለው ያሉ አሉ። በተለያየ ምክንያት ራሳቸውን መመገብ የማይችሉ የማህበረሰብ ክፍሎች አሉ። ለነዚህ አቅርቦት ማድረስ አልቻልንም በሚል በጣም በከፍተኛ ሁኔታ ችግር ውስጥ መውደቃቸውን ገልጠዋል። ይሄ አንደኛው ጉዳይ ነው። ሌላው በወልቃይት ጠገዴ በዛሬው ዕለት ሰፊ ሰልፍ ተደርጓል። የሰልፉ ዓላማ ሁለት መሰረታዊ ነገሮች እንዳሉት ተገልጧል። አንደኛው የዚህ ሰልፍ ዓላማ ሰልፉን ያካሄዱት በቅርቡ የአብይ አህመድ አገዛዝ ወይም የፌዴራል መንግስት ራሱን ብሎ የሚጠራ የኦህዴድ ቡድን በወልቃይት አካባቢ ወልቃይት ጠገዴም፣ ጠለምትም፣ ራያም የሚደረገው ምርጫ በፌዴራሉ ስር መሆን አለበት የሚል ብያኔ አስተላልፏል። ይሄንን ተመልክቶ በትግራይ የተደረጉ የተለያዩ ሰላማዊ ሰልፎች ሰልፎቹ ይዘትና የነበረባቸውን ችግር አንስተናል። የሰልፎቹ ይዘት ምን መምሰል እንደነበረባቸው አንስተናል። ዞሮ ዞሮ ግን በዋነኛነት በፌዴራሉ ስር ይሁን የሚለውን የአብይ አህመድ አገዛዝን ውሳኔ የሚቃወም ሰልፍ ነበር የተደረገው። አሁን ደግሞ ወልቃይት አካባቢ ደግሞ ያንን የሚደግፍ የፌዴራሉ ውሳኔ ወይም በፌዴራል ስር ይሁን መባሉን ትክክለኛ ነው የሚልና ያንን የሚደግፍ ሰልፍ ነው ያስተባበሩት። የሚጠበቅ ነው። እንደዚህ አይነት ሰልፎች ለማድረግ እንደሚሞከር እናውቃለን። አብይ አህመድ በተቻለ መጠን እያንዳንዱ የሚያደርገውን ነገር ሌጂትሜሲ እንዲሰጠው ሰልፍ አድርጉ ማለቱ አይቀርም።
የሆነ ሆኖ በሁለቱ መካከል ደግሞ እንደገና ክርክር በፍርድ ቤት ተጀምሯል የተባለው ፍርድ ቤቱ ቀጠሮ ሰጥቷል። ይህም በተመለከተ የሚወስነው ምንድን ነው የሚለው ይጠበቃል። በጎን ደግሞ እንዲህ አይነት ጫና ከፈጠረ በኋላ አብይ አህመድ አሁንም ከቲፒኤልኤፍ ጋር ያስታርቁኛል ያላቸውን ሽማግሌዎች መልምሎ የወልቃይትን ጉዳይ የፌዴሬሽን ምክር ቤትን ውሳኔ አጥፌ ወይም ያ ውሳኔ ተቀይሮ ሌላ ውሳኔ እንዲተላለፍ ወይም እናንተ በፈለጋችሁት ነው ያላቸው እንዲወሰን ማድረግ ይቻላል። ነገር ግን ይሄን ማሟላት አለባችሁ ደግሞ በሚል ቅድመ ሁኔታ አስቀምጧል። እነዚያ ቅድመ ሁኔታዎች ምንድን ናቸው የሚለውም በትላንትናው ዕለት ዘርዘር አድርገን አንስተናል። ሁለተኛው ነጥብ ግን በሰልፍ የተደረገበት መደገፍ አብይ አህመድ የሰጠውን ውሳኔ በፌዴራል ስር ይሁን ያለውን መደገፍ ብቻ ሳይሆን ከዚያ ደግሞ ባሻገር ትግራይ ላይ ደግሞ የተደረገው ሰልፍ ላይ የተነሱ ሐሳቦችን የሚቃወም ነው። የወልቃይት አካባቢን የኛ ነው የሚለውን አይደለም፣ አይገባም፣ ትክክልም አይደለም በሚል ደግሞ እዛ ያለው የኔ ነው በሚል የተደረገውን ሰልፍም ኦፖዝ የሚያደርግ የአብይ አህመድ ደግሞ በፌዴራል ስር ይሁን ያለውን ደግሞ የሚደግፍ ነው። ከዚያም ባሻገር እንደ በመፈክሮቹ ውስጥ ከተሰሙት መካከል የአማራ ክልል ምክር ቤትን የመምረጥ እድልም ይሰጠን የሚል ጥያቄዎችም ቀርበውበታል። ይህንን በተመለከተ እንግዲህ የሰልፉ ሂደት የገለጽ ነው። ወደ ዝርዝር ማብራሪያ መሄድ አይጠበቅብንም። ባለፈው ጊዜ ስናነሳ የነዛ ተመሳሳይ ሰልፎች ሊደረጉ እንደሚችሉ የሰልፎቹ ዓላማም በዋነኛነት ምን ላይ ሊያተኩር ይችላል የሚለውንም ስናነሳ መቆየታችን ይታወቃል። ዓለም አቀፍ ሁኔታውንም በተወሰነ ደረጃ ማንሳት እንችላለን። አንደኛው ለምሳሌ የኢራንና የእስራኤል አሜሪካ ጦርነት በተመለከተ አሁንም ነገሮች እየተባባሱ ቀጥለዋል። በዓለም ላይ የተለያዩ የሁኔታ ተንታኞች ይሄ ነገር ከዚህ በላይ ለተራዘመ ጊዜ ሊቆይ አይችልም፣ ከአንድና ሁለት ሳምንት በላይ ሊሄድ አይችልም የሚል ነበረ። ነገር ግን ኢራን ለራሷን ለተራዘመ ጊዜ ጦርነት እያዘጋጀች መሆኑን ገልጻለች። በተመሳሳይ ሁኔታ አሜሪካ ደግሞ ቢያንስ በ4 ሳምንታት ውስጥ ቢበዛ በ4 እና በ5 ሳምንታት ውስጥ እንዲጠናቀቅ እናደርጋለን የሚል አቋም አለ። እስራኤል ከዚህ የተለየ አቋም አይደለም ያላት። ነገሮቹ በዚህ መንገድ መልክ ሊይዙና ሊጠናቀቁ ይችላሉ የሚል ነው። ሁኔታዎች ወዴት ያመራሉ የሚለው አስቸጋሪ ነው። አሁንም በጉዳዩ ወይም በጦርነቱ ሂደት ውስጥ በርካታ ሀገራት እየተሳተፉበት እየገቡበት ነው የሚገኘው። አውሮፓውያን አሁን ባለው ከባድ ሁኔታ ውስጥ እንዲሳተፉ የቀረበውን ጥያቄ አብዛኞቹ ተቀብለውታል። የኢራን ጥቃት ደግሞ አድማሱን እያሰፋ ሂዶ አዘርባጃን በቅርቡ አብይ አህመድ መሳሪያ ሊገዛ የሄደባት ሀገር ናት። አዘርባጃን በዛሬው ዕለት ጥቃት መድረሱን ከኢራን የድሮን ጥቃት ያስተናገደች ስለመሆኗ ገልጻለች። በዚህም የአዘርባጃኑ ፕሬዚዳንት ጦር ኃይሎች የመከላከያ ሚኒስቴርና የድንበር ጠባቂዎችም በተመለከተ የድንበር ጥበቃ የሚያደርጉ አካላትንም ወይም ወታደራዊ ኃይሎችን ሁሉም ኃይሎች ዝግጁ እንዲሆኑ ትዕዛዝ ሰጥቻለሁ ብለዋል። የአዘርባጃኑ ፕሬዚዳንት ትዕዛዝ መስጠት ብቻ አይደለም፣ ዝግጅታቸውን ወደ ውጊያ ደረጃ እንዲያሳድጉም መመሪያ ተሰጥቷል ብለዋል። ለአጸፋ ጥቃት ኢራን ለፈጸመችው የድሮን ጥቃት አጸፋ ለመመለስ ዝግጅት እንዲደረግ የአጸፋው ሂደት ምላሹ ምንድን ነው የሚለው ዝግጅት ይደረግበት፣ በተመጣጠነ ሁኔታ አጸፋውም ተግባራዊ ይደረግ በሚል አዘዋል። የአጸፋ ዝግጅት እንዲደረግም አጸፋው ተግባራዊ እንዲደረግም የመልስ ምት እንዲሰጥም ትዕዛዝ ተሰጥቷል። ስለዚህ አዘርባጃንም በዚህ ሂደት ውስጥ ገብታለች ማለት ነው። በርካታ ሚሳይሎች ኤመሬትን አጥቅተዋል። እንዲሁም ደግሞ ድሮኖች ለማጥቃት ወደ ኤመሬት መንቀሳቀሳቸውን አምነዋል። የኤመሬትን በዛሬው ዕለት ከኢራን የሚመጣው ጥቃት እንደቀጠለ ነው፣ በከፍተኛ ሁኔታ ጥቃት ደርሶብኛል ብላለች። በእስራኤልና በአሜሪካ የጦር ሰፈር ላይ ኢራን ጥቃት ሰንዝራለች። በአጸፋው ደግሞ ቴህራን የጭስ ጉም ለብሳ ነው የዋለችው። እስከ አመሻሽ ድረስ አብዛኛው የቴህራን ቀጠናዎች ወይም የኢራን ከተማ አብዛኛው ክፍል በደረሱ ጉዳቶች በገጠማቸው ምት ምክንያት ጭጋጋማ ሆነው በጭስ ለብሰው መቆየታቸው ተነግሯል። እንግዲህ በስሪላንካና ህንድ ውቅያኖስ መካከል ደግሞ የኢራን መርከብ የጦር መርከብ እየተንቀሳቀሰ ነበር። IRIS የሚባል መርከባቸው ግዙፍ መርከብ ነው። ይሄ የአሜሪካ ሰርጓጅ መርከብ
ተጠግቶ ጥቃት አድርሶበት ሙሉ በሙሉ ሰጥሟል። በዚህም ምክንያት ኢራን አሜሪካ በዚህ ሁኔታ ይህንን መርከብ በማስመጧ ትጸጸታለች የሚል ዛቻ መሰል ነገር ሰንዝረዋል። ነገሮች በዚህ ሁኔታ እየጋሉ እየተባባሱ ሄደዋል። የተሳሳቱ መረጃዎች ይህ ሀገር ከዚህ ጋር ገባ፣ ይሄኛው ከዚህ ገባ የሚል ማምታቻዎች እንደተጠበቁ ሆነው ከኛው ሀገር አካባቢም አንድ አስቂኝ ነገር ተሰምቷል። ይኸውም ሀጂ ቱፋ ከኢራን ጋር መሰለፋቸው መግለጻቸው ነው። ይሄ ሁኔታ አነጋጋሪ ሆኗል። ከሰሞኑ ስናነሳ ነበረ የአብይ አህመድ በኢራን ተጠቅተዋል የሚላቸውን አገራት ከእናንተ ጋር ነኝ የሚል መልእክት እያስተላለፈ ባለበት በዚህ ወቅት የሀጂ ቱፋ ደግሞ ራሳቸውን ወይም ማስተላለፋቸውን ከኢራን ጋር ማድረጋቸውን ገልጸዋል። ይሄ ምን ያህል እውነተኛ ነው፣ ምን ያህል አዋጭስ ነው የሚለው እንግዲህ የሚታይ ይሆናል። በአንድ በኩል ደለብሬትሊ ይሄንን በሉ ተብለው ሊሆን ይችላል ብለን አስዩም እናደርጋለን። ምክንያቱም ሀጂ ቱፋ ከብሔራዊ መረጃና ደህንነት ፍቃድ ውጪ ከአብይ አህመድ ትዕዛዝና ፍላጎት ውጪ ይህንን አድርገው ከሆነ ማለት ምን እንደሚደርስባቸው በደንብ ጠንቅቀው ያውቁታል። ምንም አከራካሪ አይደለም። በራሳቸው ተነሳሽነት ተነሳስተው ሲያበቁ ይህንን ሊያደርጉ አይችሉም። በምንም ተአምር በየትኛውም ካልኩሌሽን አያደርጉትም። ሰው አድርገውት ከሆነ አሁኑኑ ማለት በጣም በቅርብ ጊዜ ለዚህ አብይ አህመድ የሚወስደው እርምጃና የሚሰጠው ምላሽ እንደሚኖር ምንም ነገር አጠራጣሪ አይደለም። ሰውየው በፍጹም ይሄንን በትዕግስት አያልፍም። ናርሲስት ነው በጣም። እሱ ካለ ውጪ ምንም ነገር እንዲባል ፍላጎት ያለው ሰው አይደለም እና እነ ሀጂ ቱፋ በዚህ ሂደት ውስጥ የሚከፍሉት ዋጋ ይኖራል ማለት ነው። ነገር ግን ገምቱ እኔ ገምት በባል ሀጂ ቱፋ ያለ አብይ አህመድ ይሁንታና ፈቃድ በድፍረት ይህንን ሊያደርጉ አይችሉም። ለሆነ ፖለቲካ ዓላማ ፈልገውታል ወይም ሀጂ ቱፋ እንደዛ እንዲያደርጉ ታዘዋል የሚል ግምት ነው ያለኝ። መረጃ አይደለም። ሳይታዘዙ ያደርጋሉ የሚል ግምገማ በእኔ በኩል የለኝም። ታዘው የሚያደርጉት ሳይታዘዙ የሚያደርጉት የአሰላለፍን በተመለከተ ሊያመጣ የሚችለው ኮንሲኮንስ ግን አለ ራሱን በቻለ ሁኔታ ማለት ነው። አሁን እነማን ከኢራን ጋር ይሰለፋሉ? ራሳቸው የአረብ ከምንላቸው አገራት መካከል ከኢራን ጋር ማን ይሰለፋል? ከሌሎቹ ጋር ማን ይሰለፋል? እስካሁን በውል የለየ ነገር የለም። ኢራን ሳውዲ አረቢያን ማጥቃቷን እንደቀጠለች ነው። ኤምሬትን ማጥቃት እንደቀጠለች ነው። ኳታርን እያጠቃች ነው። ኩዌትን እያጠቃች ነው። ከእስራኤልን ብቻ አይደለም የምታጠቀው እና በቀጠናው ያሉ ሀገራትን በሙሉ ጥቃት እየሰነዘረች ነው ያለችው። ከዚህ ጋር ተያይዞ የሀጂ ቱፋ ይህንን አቋም መያዝ ተከትሎ አብዛኛው ሰው እንግዲህ በመስቀል አደባባይ ላይ የኤምሬቱ የኢራኑ ሰውዬ የተገደሉት ማለት ነው መስቀል አደባባይ ፎቶቸው ሊታይ ነው ማለት ነው ወይ? ይዘው ሊወጡ ነው ወይ? እና ሀጂ ቱፋ ደግሞ አሁንም አያቶላ እያሉ ሊሰለፉ ነው ወይ የሚል ነገር እየተነሳ ነው። የአብይ አህመድ ስርዓት አያረግም ተብሎ አይጠበቅም። በአንድ በኩል ሌላ ጨዋታ፣ በዚህኛው በኩል ደግሞ በእነሱ በኩል ሌላ ጨዋታ ሊሞክር ይችላል። የሆነ ሆኖ ግን በአብዛኛው እነዚህ ሰዎች እና ሀጂ ቱፋ ከአብይ አህመድ ጋር ስምምነት ሳይኖራቸው የብሔራዊ መረጃና ደህንነቱ ሲሳይ ቶላ ሳያውቅ አብይ አህመድ መመሪያ ሳይሰጥ በራሳቸው ሳምባ ተንፍሰው የፈለጉትን እንደዚህ ሊያደርጉ የሚችሉበት ሁኔታ የለም። ሁኔታዎች ወዴት ያመራሉ የሚለውን እናያለን። አብይ ሰራዊት እልካለሁ እያለ አይደለም። ኩዌትን ሉዓላዊነታችሁን ለማስጠበቅ ከኢራን የሚመጣውን ጥቃት ለመከላከል የምትችሉበት አቅም እኮ ፈጥራለሁ እያለ ነው አብይ አህመድ። አቅሙ ይኑረውም አይኑረውም አደርጋለሁ እያለ ነው። እንደምታውቁት ይሄንን አደርጋለሁ እያለ ነው። እና ሀጂ ቱፋ ለኢራን ወታደር ሊልኩ ነው፣ ሄደው ሊዘምቱ ነው፣ ዲፕሎማሲያዊ ጥረት ሊያደርጉ ነው። አብይ አህመድ ደግሞ ለኩዌት ወታደር ሊልክ ነው። ያው ፖለቲካው እጅና እግሩ እንደጠፋባቸው የሚያስታውቅ ነው። አንዱ ይሄ ነው። ሌላው ግን በጣም እንደው ኢትዮጵያውያን እንደው በትዝብት ነገሩ እንድታዩት የሚያሰኘው በተለይ የአማራ ተወላጅ የሆናችሁ ሙስሊሞች
ሐጂ ቱፋ ለእናንተ ምንድን ነው የሚለውን በደንብ እዩት። ባለፉት 3 ዓመታት የአማራ ሕዝብ ያለ እረፍት ሲገደል ሙስሊም ሆነው አማራ ስለሆኑ በዚያ መጠን በግፍ እየተገደሉ በጅምላ መቃብር ሲቀበሩ ሐጂ ቱፋ አልወጣም። ሐጂ ቱፋ መግለጫ አልሰጠም። እስከ ዛሬው ዕለት ያልተቋረጠ ጦርነት እየተካሄደ የአማራ ሕዝብ ላይ በድሮን በመድፍ በሞርታር ይፈጁታል፣ ሰብሉን ያቃጥላሉ፣ ንብረቱን ያወድማሉ። ሐጂ ቱፋና የሐጂ ቱፋ መዋቅር አንድ ቀን ለምን ይሄ ይሆናል ብሎ ጥያቄ አላቀረበም። ኢራን ተጠቃች ብሎ መግለጫ ሊሰጡት እናም ከማን ጋ ነው ማለት የአማራ ሕዝብ እነማን ናቸው ላዩ ላይ ያለው የሚለውን በደንብ እንዲያስተውል እድል የሰጠ ነው ብዬ አስባለሁ። ሙስሊም ሆኖ ምናልባት በጣም በተሳሳተ መንገድ እነ ሙፍቲ እንዲገደሉ ማነው አይሚን እነ ሙፍቲ እንዲገፉ በማድረግ በኃይል ጽሕፈት ቤታቸው እንዲቀማ በማድረግ በአብይ አህመድ ሰራዊት ታግዘው የተቆጣጠሩት ሙፍቲ ከሰው ተገለው መከራ አይተው ለብቻቸው ተሰቃይተው ለህልፈት እንደተዳረጉ ይታወቃል። እና እንደው ትክክለኛ የሆኑ መስሎት ሃይማኖታዊ የሆነ መስሎት እነ ሙፍቲን ገፍቶ መጅሊሱን በተቆጣጠረው በሐጂ ቱፋ ስር ያለ አማራ የሆነ ሙስሊም ካለ ሌላውም ሁሉም ሙስሊም እንደ ሙስሊም ሊቃወመው የሚገባ አትሊስት በሀገር ውስጥ ይህ ሁሉ ግፍ ሲፈጸም የት ነበራችሁ፣ ለምን ዝም አላችሁ ብሎ መጠየቅ አለበት። አሁን በያዙት አቋም እያንዳንዱ የየራሱን አቋም ሊይዝ ይችላል። እንደ ተቋምም አቋም ይዘው ከሆነ ህብረተሰቡ ከደገፈው እሱ ጉዳያችን ሊሆን አይችልም። ነገር ግን ኢንተርናሊ በሀገር ውስጥ ይሄ ሁላ ግፍ በሚፈጸምበት ጊዜ ትንፍሽ ያላሉ ይሄ ሁላ ጦርነት ይሄ ሁሉ የእርስ በርስ እልቂት እንዳውም ጦር አዝማችሁ ነው ከአብይ አህመድ ጋር ትግራይ ላይ ይደረግ የነበረን ውጊያ የጦር አዝማች እንሁን ሲሉ የነበሩ አካላት አሁን በሌላ ሀገር የሚደረግ ጦርነት አሳስቦናል ብለው ሲወጡ እንዲሁ ነገሩ ያስተዛዝባል፣ አሳፋሪም ነው የሚለውን ነገር ሳናነሳ አናልፍም። አፋብህን ሸዋ ጠቅላይ ግዛት ዕዝ ባለፉት 4 ቀናት ባደረገው ተከታታይ ውጊያ ከ44 በላይ ቀይ ቦኔት ለባሽ የብልጽግና አየር ወለድ ኮማንዶዎች መደምሰሱን በተመለከተ የደረሰንን መረጃ እናሰማችኋለን። ከዚያም በርዕሰ ጉዳዩ ላይ ያሉትን የተወሰኑ ነጥቦች እናነሳለን። አሁንም እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ አድርጉ። የገባንበትን ቻናል ላይክ ያላደረጋችሁ ላይክ አድርጉ፣ ሼር ያላደረጋችሁ ሼር አድርጉ። አሁንም ሰብስክራይብ ሳታደርጉ እየተከታተላችሁ ያላችሁ ሰብስክራይብ አድርጉና ተከታተሉን። ሱፐር ቻት ሱፐር ስቲከር ድጋፍ እያደረጋችሁ ያላችሁ በረምብል ቻናል ላይ በቀጥታ የሚደርስ ስለሆነ በጣም እናመሰግናለን ለምታደርጉት ድጋፍ። በኢትዮ ሰገነት ሳተላይት ቴሌቪዥን እየተከታተላችሁን ላላችሁ እንደዚሁ ከልብ እናመሰግናለን። ወደ መረጃው ነው የምናልፈው። አፋብህን ሸዋ ጠቅላይ ግዛት ዕዝ የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት ዕዝ ባለፉት 4 ቀናት ባደረገው ተከታታይ ውጊያ ከ44 በላይ ቀይ ቦኔት ለባሽ የብልጽግና አየር ወለድ ኮማንዶዎች መደምሰሱን ከ72 በላይ ደግሞ ቁስለኛ ማድረጉን ታውቋል። በተመሳሳይ የድል መረጃ ከ4 ቀን ተከታታይ ውጊያ በኋላ የፋኖ ኃይሎች ታሪካዊቷን ከተማ መልሰው ተቆጣጥረዋል። ወደ ዝርዝሩ ነው የምናልፈው። ከዕለተ አድዋ የድል መታሰቢያ በዓል የካቲት 23 ቀን ጀምሮ እስከ ዛሬ የካቲት 26 ቀን 2018 ዓ.ም ድረስ በተጉለትና ቡልጋ አውራጃ በ2 ወረዳዎች ለተከታታይ 4 ቀናት በተደረገ የተቀናጀ ውጊያ የአጼ አምደ ጽዮን ኮር የፋኖ ኃይሎች በመሩት ውጊያ ታላቅ የተባለ ድል ተመዝግቧል። ባለፉት 4 ተከታታይ ቀናት በተካሄደው ውጊያ በኮሩ የተረጋገጠው የጉዳት መጠን 44 ያገዛዙ አየር ወለድ ሰራዊት አስክሬን መቆጠሩን ከ72 በላይ የሚሆኑ ደግሞ ከባድ ቁስለኛ መሆናቸውን እዙ በግንባር መረጃው ላይ አመልክቷል። ይህንን የኪሳራውን መጠን ባገዛዙ ጥምር ጦር በማለት
ማለትም በሚሊሻና አድማ በተናና ፖሊስ ላይ የደረሰውን ጉዳት እንደማይጨምር የገለጸው እዙ የሸዋ ቀጠና ለብልጽግና ሰራዊት ቤርሙዳ ሆኖበታል ሲል የኪሳራውን ሁኔታ አስረድቷል። ከመንዝ ሞላሌ በ14 ተሽከርካሪ ከሰላ ድንጋይና ከጣር ማበር በ3 መኪና እንዲሁም ከሰላ ድንጋይ አንድ ተጨማሪ ተሽከርካሪ ሚሊሻ በአጠቃላይ 16 ወታደራዊ ተሽከርካሪ አየር ወለድ ኮማንዶ አንድ ተሽከርካሪ ሚሊሻና አንድ ዙ 23 አየር መቃወሚያ በመያዝ ወደ ውጊያ የገባው ያገዛዙ ጦር ከፍተኛ ምት ማስተናገዱንም በመረጃ አረጋግጠውልናል። የአጼ አምደ ጽዮን ኮር ከራምቦ ክፍለ ጦር 7 ክፍለ ጦር ከምኒልክ ክፍለ ጦር የኮሩ ቃኝ እንዲሁም ከተጉለት ሳህለ ሥላሴ ክፍለ ጦር የአርበኞች ጦር ሰራዊት የተውጣጡ ሻለቆች በቅንጅት በተደረገው ውጊያ ጉልህ ሚና የተጫወቱ ሲሆን በዛሬው ዕለት ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 8 ሰዓት ድረስ በተካሄደ ውጊያ በአገዛዙ ሰራዊት ላይ የራምቦ ክፍለ ጦር የውጊያ የበላይነት በመያዝ የሰሞኑን ውጊያ በድል መቋጨቱም ተገልጿል። የብልጽግናው አገዛዝ አዲስ ተመራቂ የሆኑ የአየር ወለድ ኮማንዶዎችን ጭምር በውጊያ ላይ ማሳተፋቸውን የገለጸው አፋብን በአጼ አምደ ጽዮን ኮር የፋኖ ኃይሎች ተጋድሎ አዲስ የገባው ያገዛዙ ኮማንዶ ከቀጠናው ተጠራርጎ መውጣቱን፣ ታሪካዊቷ ሳሲት ከተማም በፋኖ ኃይሎች ዳግም ነፃ መውጣቷን በግንባር መረጃው ላይ አመልክቷል። በቀጠናው በተደረገው ውጊያ ጠላት ከተለያዩ የመንዝ ቀጠናዎች ኃይሉን በማሰባሰብ በሞጃና ወረዳ በልዩ ወረዳ ልዩ ቦታው ሸጋ ገበያ እምቧበይ እና ፍላግነት በተባለ ቦታዎች ላይ ከወትሮ በተለየ መልኩ በከባድ መሳሪያ የታጀበ መልሶ ማጥቃት ቢከፈትም በራምቦ ክፍለ ጦር በደረሰበት ከፍተኛ ምት 15 የብልጽግና የአየር ወለድ ሰራዊት ሲደመሰስ ቁጥራቸው ከ18 በላይ የሚሆኑት ቁስለኛ ሆነው የብልጽግናው አየር ወለድ ሰራዊት ተደምስሷል። ይህም ይፋ ሆኗል። ከ18 በላይ የሚሆኑት ቁስለኞች የመልሶ ማጥቃት ሙከራ እንደከሸፈ ከአፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር እንደዚሁ ጨምሮ አሳውቋል። ሽንፈት የተከናነበው የአገዛዙ ጦር የተለመደ የጦር ወንጀል ተግባሩን በህዝብ ላይ መፈጸሙን የገለጸው ኮሩ በጭራሮ ደብር ቤተ ክርስቲያን ውስጥ ዘልቆ በመግባት ዝርፊያ ሲፈጽም ወንፈስ አማኑኤል በተባለ አካባቢ የቤት እንስሳ ሆም ብሎ በጥይት ደብድቦ መግደሉንም ጭምር በመረጃቸው አመልክተዋል። ይህንን መረጃ እንዲደርሰን ላደረጋችሁም እጅግ በጣም ከልብ እናመሰግናለን። ወደ ርዕሰ ጉዳዩ ስንመለስ እነዚህ የቀደም ሲል ገልጸነዋል 44 ሀገሮች የሰብአዊ መብት ተሟጋች ጋዜጠኞች ላይ በኢትዮጵያ ውስጥ ጋዜጠኛ የሆኑም ሰብአዊ መብት ተሟጋች የሆኑም አካላት ላይ የሚወሰደው እርምጃ አሳስቧቸዋል። በኦህዴድ የሚመራውን የአብይ አህመድ አገዛዝም ትክክል አይደለም፣ አካሄዱንም ሊያስተካክል ይገባል፣ የጀመረውን መንገድ ሊተው ይገባል ሲሉ ማሳሰባቸው ተገልጿል። እንግዲህ 41 ሀገራት በኢትዮጵያ ያለው ሁኔታ በጣም እያሳሰበን ነው። የሲቪክ ምህዳሩ በከፍተኛ ሁኔታ እየጠበበ በመሄዱ የሰብአዊ መብት ተሟጋቾች እየታሰሩ የተገደሉ የተሰደዱ መሆናቸው፣ ጋዜጠኞች የሚታሰሩ የሚሰደዱ የሚገደሉ መሆናቸው፣ ይህም ደግሞ ምርጫ ይደረጋል እየተባለ በሚነገርበት ዋዜማ መሆኑ በጣም አሳሳቢ ነው ብለዋል። በዓለማችን ላይ 41 ሀገራት ቢያንስ በይፋ ወጥተው ተቃውሟቸውን የገለጹ ናቸው። ቀሪዎቹ ሞር ዲፕሎማሲ ላይ በተሰራ ቁጥር እና መረጃው እንዲደርስ በተደረገ ቁጥር ተቃውሞ እየጠነከረ ነው የሚሄደው። ይሄ ተቃውሞ ግን መረር ወዳለ አጸፋ ወዳለው ተቃውሞ እንዲሸጋገር በማድረግ ረገድ አገዛዙ እየሰራ ያለውን ወንጀል በማጋለጥ ረገድ ሁሉም አካል የሚጠበቅበትን ማድረግ ይጠበቅበታል። ሌላው ከኤርትራ ወታደሮች ጋር በተያያዘ የኤርትራ ወታደር ወደ ኢትዮጵያ ድንበር ዘልቆ ገብቷል በሚል አንድ የአሜሪካ ተቋም ይፋ አድርጓል። ይህም አለ በኢትዮጵያ ውስጥ አለ የኤርትራ ወታደር ሲል ለክስ ያቀረበው ይሄ ተቋም የኢትዮጵያን መከላከያ የሚባል የኢትዮጵያ መከላከያ ብለው አይደለም የሚጠሩት፣ የኢትዮጵያ መከላከያ ዩኒፎርም የለበሱ ናቸው። እንግዲህ በምን አይደንቲፋይ ተደረጉ የኢትዮጵያ መከላከያ ዩኒፎርም ከለበሱ የሚለው ያው በመዋቅሮቻቸው ሊሆን ይችላል። ለማንኛውም እነዚህ የኢትዮጵያ መከላከያ ዩኒፎርም የለበሱ ናቸው፣ ግን የኤርትራ ወታደሮች ናቸዋል። የኤርትራ ወታደሮች ሆነው አሁን ውዝግቡ ዩኒፎርሙ እንዴት ወደ ኤርትራ እጅ ገባ የሚለው ነው አከራካሪውን። የመከላከያ ዩኒፎርም ከሆነ በራሳቸው አሰርተው ነው የመከላከያን ዩኒፎርም ተመሳሳይ ወይስ እንዴት የሚል ነገሮች ነበረ ሲያነጋግሩ የቆዩት። ለማንኛውም ግን በ2013 ለቀዳሚው ጦርነት ማለት ነው በጣም በገፍ የተዘጋጀ የመከላከያ ልብስ ወይም ዩኒፎርም ወደ ኤርትራ እንዲሄድ ልክ እንደ መሳሪያ እንዲሄድ እንደተደረገ ሁላ አድርገዋል።
ያኔ በአሊያንስ አጋዥ አድርገው ስለወሰዱ ማለት ነው። ለወታደሩ ደሞዝ ይከፍሉ ነበረ፣ ገንዘብ ይሰጡ ነበረ፣ የታወቀ ነገር። ስለዚህ ይሄ አሁን ወደ መጥተው ለብሰዋል እየተባለ ያለው ልብስ ራሳቸውም አላሰፉትም፣ ከሌላ ቦታም ከየትም አልመጣም። ራሱ አብይ አህመድ በሚገባ ገዝቶ አስመርቶ የኤርትራ ወታደሮች እንዲለብሱ የሰጣቸው ነው። የኤርትራ ወታደሮች ይህንን ለብሰው ከሆነ ይህንን አውልቁል ብሎ ማንም ሊያስገድዳቸው አይችልም። የሰጠ አካል ካለ ይጠይቅ። የሰጠ የተባለው ሰው ይህንን ዩኒፎርሙን የሰጠው አካል ይጠየቅ እንጂ ሌላው አካል ለበሱ አልለበሱ የሚለው ውዝግብ ውስጥ ሊገባ የሚችልበት ነገር የለም። ለማንኛውም ግን በራሱ በዚህ በመከላከያ ተቋም ውስጥ አሁን ያ ዩኒፎርም ይቀየር ከተባለ አስተውላችሁ ከሆነ እንግዲህ በጣም እጅግ አብይ አህመድ ኦልሞስት ግማሽ ሚሊዮን አድርሶታል። አሁን ከዛ በላይ ሆኗል የሰራዊቱ ብዛት። ያው እየሄደ የሚያልቅ እየሄደ ጭዳ የሚሆን ቢሆንም ትላንት እንዳሳየናችሁ ሕፃናት ቢሆኑም እየተመለመሉ እየሄዱ ያለቁ ያሉት ሕፃናት ቢሆኑም የአብይ አህመድ አገዛዝ የሰራዊቱ መጠን ከግማሽ ሚሊዮን ከፍ ያለ ከ500,000 በላይ ለእነዚህ ሁላ የተዘጋጀ ዩኒፎርም ነው። እንቀይረው ካሉ በሙሉ ነው የሚቀየረው። ለማንኛውም መመሳሰሉ አነጋጋሪ መሆኑን እንዲሁ ጠቁመን ለማለፍ ነው። ሰራዊቱ ግን አለ የሚለው በደንብ ተገልጿል። ለምን የሚል ጥያቄ የተነሳ እንደሆነ ባለፈው በዝርዝር ሄደንበታል። አሁን እያንዳንዱን ነገር እንደገና መልሰን ማንሳት ሳይጠበቅብን የኤርትራ ጦር ራሱን ለመከላከል ነው ወደ ኢትዮጵያ ድንበር የገባው በሚል አክኖሌጅመንት ሰጥቶ የነበረው አብይ አህመድ ነው። አሁን የመጡት ራሳቸው ያን ጊዜ ከነበረው ስጋት ይልቅ የሚበልጥ ያኔ ቢያንስ ከኤርትራ የሚመጣ ኃይል ሊወጋን ይችላል በሚል የሁኔታ ትንተና ሰርተው የቲፒኤልኤፍ ኃይሎች ዝግጅት አድርገው እንደነበረ በወቅቱም እኛም ስንናገር ነበረ። ከኤርትራ የሚመጣውን ኃይል የሚመክት በሚል ኃይል እያሰለፉ ነበር። ወደ አዲስ አበባ ይጓዛል የሚሉትን ኃይል እያሳለፉ ነበረ። ውስጣቸው ደግሞ እዛው ትግራይ ውስጥ ያለውን ደግሞ እዛው ትግራይ ያለውን እንዴት እንመተዋለን የሚል ዝግጅት እያደረጉ ነበረ። ካምፕ ሲያዘጋጁ እኛ ስናጋለጥ ነበር። ያን የካምፕ ዝግጅት እያደረጉ ነው። ወታደራዊ ዝግጅት እያደረጉ ነው። ይሄ ሁሉ ሲነገር ነበር። በተመሳሳይ ሁኔታም ደግሞ ከኤርትራ ወታደር እየመጣ ነው፣ አብይ አህመድ ወታደር እያስጠጋ ነው፣ ጦርነት ሊጀመር ነው፣ እልቂት ሊመጣ ነው የሚለውን ነገር በሁሉም በኩል ያለውን ፌርሊ ማሳሰቢያ ስንሰጥ ነበር፣ መረጃ ስናቀርብ ነበር የነበረው። ቅርብ ጊዜ የአንድ ዘባተሎ የሆነ ነገር ብሎ ሰምተናል። ተናግሯል ኤግዛክትሊ ማለቱን ሰምተናል። የመረጃም በተመለከተ አዚፍ በፊት በነበረበት ጊዜ የሆነ አካል የተሳሳተ መረጃ እንደሰጠ አድርጎ ዲስቶርት ለማድረግ አሁን የአብይ አህመድ አገዛዝ የተገረደለትን ስርዓት ይጠቅማል ያለውን ሀሳብ ነው ፍሬም ሊያደርግ የሞከረው። ግን ደግነቱ እያንዳንዷ መረጃ ማስረጃ ከየትና እንዴት በምን መጣ የሚለውን የሚያውቀው ቢሆን ኑሮ በጣም በጣም ከባድ ጉዳት ይመጣ ነበረ። ግን አንድ በፋይናንስ ከገቢ ጋር ከገንዘብ ጋር ከፋይናንስ ጋር በተያያዘ ቀጥታ ለእሱ መረጃ ይሰጠው ከነበረ እና እሱ ከሚያውቀው ሰው በዘለለ በሌሎቻችን በኩል በሙሉ የሚመጣው መረጃ በማን እንደሆነ ይታወቃል። የመረጃዎቹን ምንጮች ደግሞ ጠረኗ ጋር አይደርስም። በዚህ በኩል በጣም ዲሲፕሊን ያለን ሰዎች፣ በጣም እንጠነቀቅ ሰዎች ነን። ለመረጃ ሰጪዎቻችንን የመረጃ ሰጪዎቻችንን ደህንነት ለመጠበቅ አልቲሜት የፈለገውን ዋጋ የምንከፍል ሰዎች ነን። ስለዚህም በጣም በጥንቃቄ ስለምንሄድ ማንም ቢሆን አሁንም ባለን አሰራር የአንዱን መረጃ ምንጭ ሌላኛው አያውቀው እንድንነጋገርም አንፈልግም። ይሄ መረጃ ከየት መጣ ማን አመጣው የሚለውን መረጃው ከመጣ የመረጃው ቬሪፋይ ማድረግ ካስፈለገ እንዲህ አይነት መረጃ መጥቷል፣ በእኔ በኩል የመጣ ነው፣ በከሌ በኩል ደግሞ አንተ ቬሪፋይ አድርገው ወይም አንቺ ቬሪፋይ አድርጊው እንባባል። ካልሆነ በምንም ተአምር የመረጃ ምንጮቻችንን እኔ የሌላኛውን መስማትም አልፈልግም፣ ሌላውም ደግሞ የኔን እንዲሰማ አልፈልግም። በየራሳችን ነው ኃላፊነት የምንወስደው። ሁለተኛ ሰው ጋር ከሄደ በኋላ ሚስጥር ሆኖ ሊጠበቅ አይችልም። በነገራችን ላይ በተሳሳተ መንገድ ራስህ እንኳን ሚስጥሩን ብታወጣው ያን የነገርከውን ሰው ያለ ዕዳው ነው የምትጠረጥረው።
ስለዚህ ባትነግረው ነው የሚሻል በኋላ ተጠርጣሪ ከምታደርገው። በዚህ ዲሲፕሊን በተሞላው አሰራር የአድማጮቻችንን የመረጃ ሰጪዎቻችንን ነገር ጠብቀን ስለቆየን እንደምታዩት አንድም ነገር ዝም ብሎ እዛም እዚህም እየረገጡ ከመዋሸት የዘለለ ምንም አይነት ያደረጉት ነገር የለም። ከትግራይ በርካታ ጀነራሎች ከዱ የሚል ዜና በማህበራዊ ሚዲያ እየተራወጠ ነው የሚገኘው። ቅርብ ጊዜ በልዩነት በማምጣትም ሰራዊቱን ለማፍረስም እንቅስቃሴ አድርገዋል በሚል ማን ነው ጉሽ ነው ምናምን የሚባል አንድ ጀነራል ታስረው ነበረ። በኋላም በድርድር በንግግር ከእስር እንዲወጡ መደረጉ ተሰምቷል። እሳቸው በሳምንት 3 ጊዜ ዜና ሲሰራበት ነው። ፎቶ ለጥፈው ገቡ ምናምን 3-4 አድርጓቸው እልል በሉ ሲባል ነበር። እንደገና ለሁለቴ 3ኛ ጊዜ ደጋግመው ዜና አረጉት። ዛሬም እንደ አዲስ እየተገረበ ያለበት ነገር በጣም ግልጽ አይደለም። ወደ ፕሮግራም እየገባን ስለነበረ 2-3 መንገድ ለማጣራት ሞከርን። ምንም ይሄ ነው የሚባል የአዛዥ ኮሎኔል፣ ብርጋዴር፣ ገረመሌ የሚባል ነገር እስካሁን ድረስ ባለው ሁኔታ ልዩነት ፈጥሮ እነ ወዲያን ጥሩ ምናምን ቀደም ብለው የሄዱት አሉ ይታወቃል። እነሱ ወጥተው መሄድ ብቻ ሳይሆን ለውጊያ ተዘጋጅተውም ያጸፋ ውጊያ እየተዋጉ እንደሆነ ነው የተነገረው። እስከዚህ ሰዓት ድረስ ማረጋገጫ ያልተገኘለት 2-3 ቦታ ቬሪፋይ ለማድረግ ሄደዋል የሚባለውን ነገር ቬሪፋይ ለማድረግ ያደረግነው ሙከራ ያገኘናቸው ምላሾች ያንን የሚያሳይ ትክክል የማህበራዊ ሚዲያውን ውስጥ ትክክለኛነት የሚያሳይ አይደለም። በነገው ዕለትም እንከታተልና ትክክለኛ የሆነ መረጃ ለማምጣት እንሞክራለን። ዞሮ ዞሮ ወጣም ወረደ የሆነ አካል ከዚህ ቦታ ከዳ፣ ጌታቸው ረዳ ከከዳ በኋላ ጀነራል ጻድቃን ከከዳ በኋላ ከዚህም ከዚያም ማንም ሊከዳ ይችላል። በየቀኑ የአብይ ወታደር እየከዳ አገር ጥሎ እየወጣ ነው። በቀላሉ እየተማረከ እጅ እየሰጠ ነው። ስለዚህ እንትና ከዳ አልከዳ አይደለም። ማስረሻና ኮሎኔል ፋንታውን ከዱ ጊዜን ሄዱ። ምንድን ነው የገጠማቸው? ኮሎኔልም ማስረሻም ያው የሚነገረው ነው። በአንዳነት ያመጣላቸው ፋይዳ የለም። ልዩነት በተፈጠረ ቁጥር ልዩነቱን ለጥጦ ከድቶ ለመሄድ ምክንያት ማድረግ አንደኛ ከፍርሃት የሚመነጭ፣ ሁለተኛ የአቋም ሰው አለመሆን፣ ሶስተኛ እዛው ባለበት ቦታ ቻሌንጅ አድርጎ የተሻለ ሀሳብ ካለው የተሻለ ሀሳቡ አሸናፊ እንዲሆን ማድረግ ሲቸገሩ የሚያደርጓቸው መሄዶች፣ መክዳት፣ መሄድ፣ መምጣት የተለመደ ነገር ስለሆነ እምብዛም ያን ያክል የሚገርም አይደለም የሚለውን ለማንሳት ነው። ከዚህ የተለየ እንደው ይህን አድርገዋል፣ በዚህ መንገድ ይሄ ተዋጦላቸዋል ወይም እንደዚህ ይህንን አሳክተዋል ሊባሉ የሚችሉበት ሁኔታ አይደለም። አድማጮቻችን፣ ሌላው ከፋኖ ጋር በተያያዘ በምስራቅ በምዕራብ በኩል እንቅስቃሴ የሚያደርጉት በምዕራብ ማለት የአማራ ፋኖ ብሔራዊ ኃይል የቤተ አማራ ወሎ ላይ እንቅስቃሴ የሚያደርገው የሚኒሊክ ዕዝ ነው። እንደሚታወቀው የሚኒሊክ ዕዝ በአደረጃጀት ደረጃ የተለያዩ የአደረጃጀት ማሻሻያዎች እያደረገ ነው። በአጠቃላይ የፋኖ እንቅስቃሴ ሁለተኛ ምዕራፍ ሊባል በሚችል ደረጃ የመጀመሪያው ምዕራፍ እንደ ድርጅት መቆም መደራጀት ነው። ሁለተኛው ምዕራፍ ግን መዋቅራዊ መዋሃድ መፍጠር የሚለው ነው። ይሄ መዋቅሩን እያዋሃዱ እዞች በየቦታው ላይ የተዋሃዱ አንድ ወጥ ፈርም የሆነ አሰራር መዘርጋት ላይ ቤተ አማራ ወሎ ላይ ይሄንን መጨረሳቸውን ነው ይፋ ያደረጉት ዛሬ። በአማራ ፋኖ ብሔራዊ ንቅናቄ አፋብን ሚኒሊክ ዕዝ 106ኛ ኮር የ22ኛና 31ኛ እንዲሁ 34ኛ ክፍለ ጦር ምስረታዎች መጠናቀቃቸውን ገልጿል። የሚኒሊክ ዕዝ አካል የሆነው የደጋው መብረቅ ኮር ከተመሰረተ ጊዜ ጀምሮ አስደማሚ ተጋድሎች እየፈጸመ የሚገኝ ነው ያሉት የግንባር መረጃዎቻችን። እዙ በስሩ የሚገኙ 5 ክፍለ ጦሮችን በማስተባበር እነዚህ ወደ አንድ ወጥ ኮር እንዲመጡ አድርጓል። በጣም እረፍት አልባ የሆነ ውጊያ ላይ መሰንበታቸውንና በአገዛዙ ጦር ላይም ከፍተኛ ድል መቀናጀታቸውን ነው የገለጹት። በዚሁ መሰረት የእዙን ከድርጅት የተሰጠውን መመሪያ ተቀብሎ መዋቅራዊ አንድነት እንዲፈጠር የማድረግ 2 መዋቅር የነበሩትን ወደ አንድ የማምጣት ስራ ነው መስራቱን የገለጸው። የኮሩን አሁናዊ የትግል አቋም በሚመጥን መልኩ የኮር አደረጃጀት ማሻሻያ ማድረጋቸውን ይፋ ያደረጉት። በዚሁ መሰረት በአፋብን ሚኒሊክ ዕዝ የመልሶ ማደራጀትና የመዋቅር ማሻሻያ ተግባራት መካከል አንድ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ለበርካታ ቀናት ውይይት ከተደረገበት በኋላ
አደረጃጀቱ መመስረቱ ነው የተገለጸው። ከዚህ በፊት የአማራ ፋኖ ብሔራዊ ንቅናቄ አፋብህን ምኒልክ ዕዝ የደጋው መብረቅ ክፍለ ጦር በሚል ይጠራ የነበረው አሁን 106ኛ ኮር በሚል መጠሪያ ስም ተሰይሟል። እንዲሁም በደጋው መብረቅ ኮር ስር የነበሩት ታሪካዊቷ ጽናት ክፍለ ጦር፣ ጀብደኛዋ አንሻ ሰይድ ክፍለ ጦር፣ ምሽግ ሰባሪው ደጀን ክፍለ ጦር፣ ነበልባሏ ቀኛዝማች ተበጀ ወርቁ ክፍለ ጦር፣ ተናዳፊዋ ሰንጥቅ ክፍለ ጦር እንዲሁም የወሎ ቤት አማራ ጠቅላይ ግዛት እዝ አሃድ የነበሩት ክፍለ ጦሮች ወደ 3 በመዋሃድ አዲሱን 106ኛ ኮር መዋቀሩን ነው ይፋ ያደረጉት። የሶስቱ ክፍለ ጦሮች ስያሜም 22ኛ 31ኛና 34ኛ ክፍለ ጦር ተብለው የሚጠሩ ናቸው። ከዚህ በኋላ እነዚህ 22ኛ 31ኛና 34ኛ ክፍለ ጦሮች በአንድ ላይ 106ኛ ኮር በሚል በኮር ውስጥ የተጠቃለሉ መሆናቸውን ከግንባር ያገኘነው መረጃ ያመለክታል። አድማጮች፣ የዕለቱን መረጃ በዚሁ ሰብሰብ አድርገን እናጠናቅቅና ነገ በተመሳሳይ ሰዓት በተለየ መረጃ እንገናኛለን። ለዛሬው ግን በዚሁ እንሰናበታችኋለን።